ዛሬ የነጥብ ድርቅ ወይስ የህልውና ትንሣኤ? ዛሬ በኢትዮጵያ ፕሪሚየር ሊግ 6 ቡድኖች ወደ ሜዳ ይገባሉ። የሚጫወቱት ለክብር ብቻ አይደለም፣ በሊጉ ለመቆየት ለሚደረግ የሞት ሽረት ትግል እንጂ። በሰነድ ግምገማችን መሰረት እነዚህ 6 ቡድኖች በዛሬው ጨዋታ የሚያሳዩት እንቅስቃሴ የዓመቱ የሊግ ጉዟቸውን ይወስነዋል። መላኩ ወልደ ሰንበት ነኝ። የዛሬው ቀን ቁጥራዊ ምስጢር እንዲህ ተነትነዋለሁ። ዛሬዎቹን ጨዋታዎች ልዩ ከሚያደርጋቸው መሃል አንዱ ያለፈ ግንኙነት ታሪካቸው ነው። በእነዚህ 6 ቡድኖች መካከል የሚደረጉ የእርስ በርስ ግንኙነት ጨዋታዎች ከ50 በመቶ በላይ የሚሆኑት በአቻ ውጤት ተደምድመዋል። ይህ የሚያሳየው ዛሬም ሜዳ ላይ የሚታየው ትንቅንቅ ነጥብ ላለመጣል የሚደረግ ጥንቃቄ የበዛበት ፍልሚያ እንደሚሆን ይገመታል። በቅርብ ጊዜ የቡድኖቹ አፈጻጸም ስንመለስ ግን ስዕሉ ይቀየራል። ባለፉት 5 ጨዋታዎች ማግኘት ከነበረባቸው 15 ነጥቦች ውስጥ አብዛኞቹ ያገኙት ከግማሽ በታች ነው። ወልዋሎና ኢትዮ ኤሌክትሪክ 7 ነጥብ በመሰብሰብ በአንጻራዊነት የተሻለ ግስጋሴ እያሳዩ ቢሆንም ሌሎቹ ግን በከፍተኛ የነጥብ ረሃብ ላይ ናቸው። ከድል ጋር ሳይሆን ከአቻ ጋር በመጣበቃቸው ያገኙት ነጥብ በጣም ዝቅተኛ ነው። ቡድኖቹ በቅርብ ባደረጓቸው 5 ጨዋታዎች ብቻ ሳይሆን እስካሁን ባደረጓቸው 31 ጨዋታዎችም ቢሆን ማግኘት ከሚገባቸው 93 ነጥቦች መካከል 50 በመቶውን ማሳካት የቻለው ኢትዮ ኤሌክትሪክ ብቻ ነው። ይህም የቡድኖቹ ወቅታዊ አቋም ደካማ መሆኑን በግልጽ ያሳያል። ዛሬ የሚደረጉ ጨዋታዎች በሁለት ጎራ የተከፈሉ ናቸው። በደረጃ ሰንጠረዡ አናት ላይ ለክብር የሚጫወቱና በግርጌው ላይ ለህልውና የሚታገሉ ቡድኖች የሚፋጠጡበት ነው። በክብሩ ጎራ ኢትዮ ኤሌክትሪክ፣ ፋሲል ከተማና ሐዋሳ ከተማ ሲሰለፉ፣ በወራጁ ጎራ ደግሞ ወልዋሎ ዓዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማና አዳማ ከተማ ተቀምጠዋል። ኢትዮ ኤሌክትሪክ ያለውን 50 በመቶ አፈጻጸም ይዞ ደረጃውን ለማሻሻል ሲጫወት፣ ወልዋሎ ደግሞ ያገኘውን 7 ነጥብ መነሻ አድርጎ ከወራጅ ቀጠናው ለመውጣት ይፋለማል። ሌሎቹም ዛሬ ወደ ካዝናቸው 3 ነጥብ ማስገባትን አቅደው ጨዋታውን ያደርጋሉ። ዛሬ የ6ቱ ቡድኖች ያቻነት አዙሪት ይሰበራል ወይስ የነጥብ ድርቁ ይቀጥላል? ምላሹን ሜዳ ላይ የምናገኘው ይሆናል። እስከዚያው ግን ዛሬ ከወራጅ ቀጠናው የሚያመልጥ ቡድን ይኖር ይሆን? እናንተ ምን ትላላችሁ? ቅድመ ግምታችሁን በኮሜንት ላይ አጋሩን። መላኩ ወልደ ሰንበት ነበርኩ። አበቃው።